ለምትወዳት ሴት ያለን ፍቅር ለመግለጽና ለማሳየት ስትል ብቻ ራስህን አሳዛኝና ምስኪን ካደረክ ከሷ የምታገኘው ምላሽ ርህራሄ እንጂ ፍቅር ሊሆን እንደማይችል ታውቃለህ። ብዙ ወንዶች ያላንቺ ህይወቴ ትርጉም የለውም፣ ካላገኘውሽ እሞታለሁ እያሉ በስሜት ለማስፈራራትና ለመደለል ይሞክራሉ። አሊያም ደግሞ በገንዘብና በስጦታ ሴቷን ሊገዟት ይሮጣሉ። ይሄ ግን እሷ ወደ አንተ እንድትሳብ አያደርጋትም፣ ይልቁኑ ካንተ ያርቃታል፣ ያንተንም ዋጋ ያሳጣል። ስለዚህ ዛሬ ፍቅርን በምትገልጽበት ጊዜ በፍጹም ልታደርጋቸው የማይገቡ ነገር ግን በሚያሳዝን ሁኔታ ብዙ ወንዶች የሚጠቀሙባቸውን 10 ትልልቅ የተሳሳቱ መንገዶችን በዝርዝር እነግራለሁ። እነዚህን ስህተቶች ካልፈጸምክ ግን ክብርህም 100% ጠብቀ እንደ እውነተኛ ንጉስ ኮራ ብለ ልቧን በቁጥጥር ስር ማድረግ ትችላለህ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ወረቀትና እስክሪፕቶን በማዘጋጀት አጤሪራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብን ደግሞ በኮሜንት ላይ መጻፍ እንዳይረሳ። በቀጥታ ወደ ዝርዝር መሰናዶ ገባለሁ። የመጀመሪያው ብዙ ወንዶች ፍቅራቸውን የሚገልጹበት የተሳሳተው መንገድ ስሜታዊ መደለያን መጠቀም ወይም ደግሞ ስሜታዊ ማስፈራራትን መጠቀም። አንቺን ካላገኘው ሞታለሁ፣ አንቺን ካላገኘው ህይወቴ ባዶ ነው፣ ሌላም። እነዚህ ነገሮች በጣም ደካማ የሆነ ወንድ ባህሪ ናቸው። እንደዚህ ብሎ ነገር የለም በምድር ላይ፣ እንደዚህ አይነት አሰራር የለም። ጠንካራ የሆነ በራሱ የሚተማመን ወንድ እነዚህን ቃላቶች በጣም የወረዱና ለሱ የማይመጥኑ መሆናቸውን ያምናል። ይኸውልህ ወዳጄ፣ ያንተ ዋጋ፣ ያንተ መኖር፣ ያንተ ህይወት መቀጠል ትርጉሙ በዚያ ይለካም። ገና እየተዋወቃችሁ እያወራሃት ለሷ የፍቅር ስሜት ኖሮ ገና ፍቅርን ለመግለጽ ይቅርና ሪሌሽን ውስጥ ገብታችሁ ብዙ ስቴፕ ሄዳችሁ ቢሆን የማይሆን ነገር ነው። ብትለያዩም እነዚህን ነገሮች መጠቀም የለብን። በግራም ነፈሰ በቀኝ መኖር ይቀጥላል። እዚህ ዓለም ላይ የመጣኸው ዓላማ ስላለ ነው፣ ዝም ብለህ አይደለም የተፈጠርከው። ስለዚህ ህይወት ይቀጥላል። ይሄንን ደግሞ ሁሌም ለራስ መንገር አለብህ። ስለዚህ ይሄን ነገር ማድረግ የለብህ። ያላንቺ ህይወቴ ትርጉም የለውም፣ ያላንቺ ባዶ ነኝ ምናምን የሚሉ ቃላት ደስ ሊሉ ይችላሉ። እነዚህን ነገሮች ፊልም ላይ ነው የምናውቃቸው። ነገር ግን እውነታው ላይ ስንመጣ አይባልም። በዚህ መልኩ ፍቅርን መግለጽ ተገቢ አይደለም። ፍርሃት ውስጥ፣ ጭንቀት ውስጥ እንድትገባ ነው የሚያደርጋት። ያለኔ መኖር የማይችል ከሆነማ በቃ እንዲኖር ብዬ እንደዚህ ሉንለት አይነት ስሜት ውስጥ እንድትገባ ነው የሚያደርጋት። ያ ማለት ደግሞ አስገድደሃት ማለት ነው። በዛ መንገድ ደግሞ ወደ አንተ ከመጣች ወዳህና ፈልጋ ሳይሆን ስለተገደደች ስለፈራች ብቻ ስለሚሆን ያ ምንም የሚጠቅም ነገር የለው። ሁለተኛው ደግሞ የሽንፈት ታሪክህን አትንገራት። እንግዲህ ሰዎች ሆነን በምድር ላይ ስንኖር በህይወታችን የወደቅንበት በጣም የሚያሳዝን በጣም የሚያስከፋ ያለፍንበት መንገድ ይኖርናል። ይሄ ምንም ጥያቄ የለው። ኢትዮጵያ ውስጥ እንደመኖራችን በተለይም ደግሞ ፋይናንሻሊ የተፈተንበት ብዙ ጣውረዶችን ያየንበት ጊዜ ይኖራል። አሁንም ምናልባትም በዛ ውስጥም ልኖር እንችላለን። ስለዚህ አንዲትን ሴት ልጅ ወዳት በምታወሩበትና በምትቀራረቡበት ጊዜ እንድትወድ ለማድረግ ወይም ደግሞ ፍቅርን ለመግለጽ ያለፍክበትን መንገድ፣ ጥሩ ያልሆነውን ታሪክን ወይም ደግሞ የሚያሳዝነውን የታሪክን ክፍል አውጥተህ መናገር እንድታዝንልህ ነው እንጂ እንድትወድ በፍጹም አያደርግም። ይልቁኑ እዚህ ጋር ማሳየት ያለብህ ነገር ጥንካሬ ነው። እንደ ወንድ ልጅ በጣም ብዙ ችግሮች እያሉብህ ነገር ግን ጠንክረ መቆምህን ማሳየት ይችላል። ስለዚህ በተቻለ መጠን በህይወት ውስጥ ብዙ ነገር አልፎ ሊሆን ይችላል፣ አሁንም እያለፍክበት ሊሆን ይችላል። ነገር ግን መጀመሪያ ማንነትን አሳያት። እውነተኛውን፣ ትክክለኛውን፣ ጠንካራውን ማንነትን አሳያት። ከዛ በኋላ እኔኮ እንደዚህ አይነት ነገር አለብኝ፣ እንደዚህ ሆኛለሁ፣ እንደዚህ ነገር ተፈጥሮ ያውቃል ብለህ መንገር ትችላለህ። ያኔ ምን አይነት ጠንካራ እንደሆንክ፣ ምን አይነት ጎበዝ እንደሆንክ በሚገባ ትረዳለች። በዛ መነጽርም ስታየህ ደግሞ ላንተ ጥሩ አመለካከት ይኖራታል ማለት ነው። ሶስተኛው ደግሞ በገንዘብ ወይም በስጦታ አትደልላት። ብዙ ወንዶች ፍቅራቸውን የሚገልጹበት አንደኛው መንገድ ይሄ ነው። እርግጥ ነው ስጦታ ፍቅርን ይገልጣል። ነገር ግን ስጦታ ወይም ደግሞ ገንዘብ የምንለው ነገር የሆኑ ደረጃዎችን ካለፋችሁ በኋላ የምትጠቀሙበት ነገር እንጂ ገና የፍቅር ግንኙነት ውስጥ ሳትገቡ በጣም ብዙ ስጦታዎችን እያንጋንጉ መስጠት ይዞላችሁ የሚመጣው ውጤት ተቃራኒ ነው የሚሆነው። ይሄንን ስታደርጉ ሴቷን በስጦታና በገንዘብ ለመግዛት እየሞከራችሁ እንደሆነ፣ እየደለላችኋት እንደሆነ ነው የሚያሳይ። ስለዚህ በተቻለ መጠን በስጦታ ተጠቅማችሁ የወደዳችኋትን ሴት ወደ እናንተ ለማድረግ በፍጹም እንዳትሞክሩ። ሲጀመርም በዚህ መንገድ ተስባ ወደ እናንተ የምትመጣ ሴት ጥቅመኛ ስለሆነች እንጂ እናንተን የምትወድናት ማለት አይደለም። አራተኛው ደግሞ ራስን ዝቅ ማድረግ ነው።
እኔ ላንቺ አልመጥንሽም፣ ከኔ የተሻለ ሰው ይገባሻል ምናምን የሚሉ ነገሮችን በፍጹም መጠቀም የለባችሁ። ሲጀመር ራስን በዚህ ደረጃ ዝቅ እያደረጋችሁ ከሷ ፍቅርን ማግኘት ከሷ እሺታን ማግኘት የማይታሰብ ነገር ነው። የትኛውም ቦታ ላይ ቢሆን ለራሳችሁ የምትሰጡት ዋጋ ከፍ ማለት አለበት። የምትወዷትን ሴት ለማግኘት ብላችሁ በዛ መንገድ መሄድ የለባችሁ። የትኛውም ቦታ ላይ ቢሆን ለራሳችሁ የምትሰጡት ዋጋ ለሰከንድም ቢሆን መዛነፍ የለበትም። ሁላችንም የሰው ልጆች በፈጣሪ አምሳል የተፈጠርን እዚህ ምድር ላይም የመጣ ነው የሆነ የምናሳካው ትርጉም ያለውን ነገር ልናደርግን የመጣ። እናም ያንን የምታምኑ ከሆነ እንደየእምነታችሁ ለራሳችሁ የምትሰጡት ዋጋ በነገሮች በሁኔታዎች ዝቅ የሚልና ከፍ የሚል መሆን የለበትም። እሷ እዛ ጋር ስለመጣች እሷን ስለወደዳችኋት እኔ አልመጥንሽም ምናምን የሚባል ነገር የለም። ሲጀመር እናንተን የሚመስል ነገር የለም። እዚች ምድር ላይ አንድ ናችሁ። ስለዚህ የሚገባችሁም ነገር በዛው ልክ ትልቅና ውድ ነው እንጂ እኔ አልመጥንሽም እኔ እንደዚህ ነኝ እያላችሁ ራሳችሁን በፍጹም ዝቅ ማድረግ የለባችሁ። ይሄ ሲጀመር ኔጌቲቭ የሆነ ኤነርጂ ነው። አምስተኛው ደግሞ አገልጋይ እንዳትሆኑ። ይኸውላችሁ የቱንም ያክል ብትወዷት የቱንም ያክል ብታፈቅሯት እንደ አንድ ሰራተኛ ወይም ደግሞ እንደ አንድ አገልጋይ እሷን መሸኘት፣ እሷን መመለስ፣ ያለችበት ሄዶ ማግኘት፣ ወደ ምትፈልገው ቦታ መመለስ፣ ሁሉንም ነገር እናንተ መክፈል ወይም ደግሞ የበዙ ነገሮችን ማድረግ የፍቅር መገለጫ ሳይሆን እሷን ለማገልገል ለሷ የሆነ ነገር ለማድረግ የመጣችሁ ነው የሚመስለው። ለምን ካላችሁ ፍቅር ባላንሱን የጠበቀ ነገር ነው መሆን ያለበት። ይህም ማለት ሙሉ ነገራችሁን ትታችሁ እሷን እንደ ስራ አድርጋችሁ ስትይዙ ነገርየው እሷን ማገልገል ነው የሚሆነው። አላደል ልክ አንድ ሰራተኛ የሆነ ስራ እንዲሰራ ከተመደበ ያንን ነገር ማድረግ ነው ስራው። ስለዚህ እናንተም ልክ እንደተመደባችሁ እስኪመስል ድረስ እሷን ማምጣት እሷን መመለስ አይነት ነገር ውስጥ ከገባችሁ በፍጹም ፍቅርን ማግኘት አትችሉ። ፍቅራችሁንም በዛ መንገድ መግለጽ የለባችሁ። ያንን የምታደርጉ ከሆነ እሷ እናንተን እንዳገልጋይ ብቻ እንድታያችሁ ነው የሚያደርገው። ከዛ በዘለለ ከፍ ያለ ቦታ እንድትሰጣችሁ አያደርጋትም። ስለዚህ መጠንቀቅ ይኖርባችኋል። ስድስተኛው በቀን ለ24 ሰዓት በሳምንት ለ7 ቀናት በቀላሉ የምትገኙ ሰው አትሁኑ። ይኸውላችሁ ልጅቷን ስለወደዳችኋት ከሷ ፍቅር ስለያዛችሁ በሚል ብቻ የትናችሁ ስትባሉ አለው ብላችሁ በፍጥነት አትገኙ። እርግጥ ነው ሴቶች ይህንን ስሜት ሊወዱት ይችላሉ። የሚወዱት ወንድ ወዲያውኑ ሲመጣ በፈለጉት ቅጽበት ሲገኝላቸው ደስ ሊላቸው ይችላል። ነገር ግን ያ ማለት አንተ እድሜህን በሙሉ ጊዜህን ሰውተ ሁሉን ነገር ወደሷ ማድረግ አለብህ ማለት አይደለም። ሲጀመር ይሄ እንድትወድ የሚያደርግ ነገር አይደለም። የፍቅርን መገለጫም አይደለም። እንደወደድካት የምታሳየው ነገሮች ሲመቻቹልህ ስትችል ማመቻቸት አለብህ። ለሷ ጊዜ መስጠት አለብህ። ነገር ግን ድንገተኛ በሆኑ ነገሮች ላይ የትነ ስትባል አለው እያልክ ወዲያውኑ መገኘት የለብህ። ይሄ ላንተ ያላትን ዋጋ የሚያሳጣ እንዳሰብከውም ደግሞ ፍቅርን የማያመጣል ነገር ነው። ስራ ፈት እንደሆንክ በህይወት ውስጥ ዓላማ እንደሌለ የምታደርገው ነገር እንደሌለ ነው የሚያሳየው። ስለዚህ በማንኛውም ሰዓት የሚገኘውን ሰው መሆን መቻል የለብህ። ሰባተኛው ደግሞ ለሁሉም ነገር ይቅርታን መጠየቅ ነው። በተለምዶ ይቅርታ መጠየቅ ትልቅነት ነው የሚል አባባል አለ። ይሄ ግን እውነት የሚሆነው አንተ አጥፍተህ ከተገኘ ብቻ ነው። ያለ ጥፋትህ በትንሹም በትልቁም ነገር ዝም ብለህ ይቅርታን የምትጠይቅ ከሆነ በጣም ከባድ ነው። ዋጋህን ታጣለህ። ብዙ ወንዶች በፍቅር ግንኙነት ላይ የሚሰሩት ስህተት የወደዷት ሴት ብትበድላቸውም እንኳን ይቅርታ ይጠይቃሉ። እሷን ስለምወዳት ብታጠፋም ይቅርታ አድርግላታለሁ ምናምን ሲሉ ታደምጧቸዋል። ይሄ እንግዲህ ብዙ ርቀትን መጓዝ ለሚያስብ ብዙ ፊውቸሮችን ከሴቷ ጋር ለሚያስብ ወንድ በፍጹም የማይሆን ነገር ነው። አንድ ሰው ስህተትን ከሰራ ስህተቱን ማወቅ አለበት። በቁም ነገር የህይወት መስመር ውስጥ ደግሞ እንደ ሕፃን ልጅ ሁሉ ነገር እሺ መባል የለበትም። ነገ ትዳር ይኖራል፣ ልጆች ይመጣሉ። ለልጆቻችሁም ቢሆን ይቅርታ መጠየቅን ማለትም ባጠፉት ነገር ላይ ይቅርታ እንዲጠይቁ ማስተማር አለባችሁ እንጂ ዝም ብሎ ህይወት መቀጠል ስላለበት ብቻ ያለ ጥፋታችሁም ይቅርታ መጠየቅ የለባችሁ። ማስተዋል ያለብህ ነገር ሁሌ ይቅርታ የምትጠይቃት አይነት ሰው ከሆንክ በዛ ሪሌሽን ውስጥ በራስ መተማመን እንደሌለ፣ እሷ ላይ ምን ያክል ጥገኛ እንደሆንክ፣ ያለሷም መቆም እንደማትችል ነው የምትገነዘብ። ስለዚህ ካጠፋህ ጥፋትህን አምነህበት ከሆነ ይቅርታ መጠየቅ አለብህ። ነገር ግን ጥፋትህን ሳታምንበት ወይም ደግሞ ከዚህ በተቃራኒ እሷ አጥፍታ ራሱ አንተ ይቅርታ የምትጠይቃት ከሆነ በፍቅርህ እያንበረከካት ሳይሆን ካንተ የበለጠ እንድትርቅ እያደረግካት መሆኑን መረዳት ይኖርብሃል ማለት ነው። ስምንተኛው ቅድም ካነሳነው ጋር የሚመሳሰለው እሷን እንደ ንግስት አንተን ደግሞ እንደ አገልጋይ መመልከትን ማቆም። እውነት ለመናገር የፍቅር ግንኙነት ማለት መሸነፍ ምናምን የሚባሉ ነገሮችን
በተሳሳተ መንገድ መተርጎም አይደለም። ሲጀመር ዝቅ ማለት ያለብን በፈጣሪ ፊት ብቻ ነው። በፈጣሪ ፊት ራሳችንን ዝቅ ስናደርግ ስናዋርድ እሱ ከፍ ከፍ ያደርገናል። ነገር ግን በሰዎች ፊት ከልክ ባለፈ መልኩ ራስን ዝቅ ማድረግ ተገቢ አይደለም። በፍቅር ግንኙነት ውስጥ ሴቷን እንደ ንግስት ልታያት ትችላለህ፣ እሱ ምንም ችግር የለው። እንደ ንግስት ልትንከባከባት ትችላለህ፣ ያ ምንም ማለት አይደለም። በተመሳሳይ መልኩ እሷን እንደ ንግስት ስትንከባከባት አንተ ንጉስ ነህ ማለት እንጂ አገልጋይ ነህ ማለት አይደለም። ንጉሱ አንተ ነህ በቃ። እሷ ንግስት ከሆነች አንተ ንጉስ ነህ። ስለዚህ እሷ በአንተ በኩል እንደ ንግስት የምትንከባከባት ከሆነ በተቃራኒ እሷም ደግሞ አንተን እንደ ንጉስ መመልከት መቻል አለባት ማለት ነው። ከዚህ በተቃራኒ እሷ ንግስት አንተ ደግሞ ሎሌ የሆነ የምትቆይበትን ሪሌሽን በፍጹም መገንባት የለብህ። እንደዚህ አይነት ነገሮችም ከተፈጠሩ ደግሞ ያንን ግንኙነት በፍጹም መታገስና እዛ ነገር ውስጥም መቆየት የለብህም ማለት ነው። 9ኛው ሁሉንም ነገር እሺ ማለት የለብህ። ይኸውልህ የራስ ዓላማ፣ የራስ ድንበር፣ የራስ የምታምንባቸው ልማዶች ይኖሩ። ይሄ በጣም ግድ። ሁሉንም ነገር እሺ ስላልካት ተወዳታለህ ማለት አይደለም። ብዙ ወንዶች የሚሸወዱት ይሄንን ነው። አንዲትን ሴት ሲወዱ እምቢ ማለት ከባድ እንደሆነ ነው የሚያስቡት። እውነታው ግን ያ አይደለም። ምክንያቱም እንደ ሰው ስንኖር ከሰዎች ጋር ባለን ነገር ድንበር ያስፈልገናል። ይሄ የምትወዳትንም ሴት ያካትታል። ድንበር ከሌለ የሚኖርህ ነገር ከባድ ነው። እንዲህ አድርግ እሺ፣ እንደዚሁን እሺ፣ ይሄ በፍጹም አይሆንም። የማታምንበት ነገር ሊሆን ይችላል። ያንን ያላመንክበትን ነገር ደግሞ በግልጽ እንደማታምንበት መናገር ይኖርባል እንጂ ስለወደድካት በሚል ብቻ ሁሉን ነገር እሺ እያልክ መቀጠል የለብህ። ሲጀመርም ይሄን የፍቅር መግለጫ አድርጋችሁ የምታስቡ ከሆነ ፍጹም ተሳስታችኋል። ከጊዜ በኋላ እውነታውን ስትረዱት ደግሞ የራስሽ ጉዳይ ብላችሁ የምትወጡበት ሪሌሽንን እየገነባችሁ እንደሆነ ካሁኑ ልታውቁት ይገባል ማለት ነው። መጨረሻ ላይ የምንመለከተው ደግሞ ቅናትን እንደ ፍቅር መገለጫ መጠቀም። የት ነበርሽ? ከማን ጋር? ለምንድነው እንደዚህ ብሎ ይጻፈልሽ? ለምንድነው ይሄን ያላችሁት? ለምንድነው ይሄን የምታደርጊው? እያንዳንዱን ነገር ጥያቄ ማድረግ ተገቢ አይደለም። ስለወደድካት ስላፈቀርካት በሚል ሰበብ ብቻ እነዚህን ነገሮች ደጋግመ መጠየቅ ለሷ ያለን ስሜት ያሳይልኛል ብለህ የምታስብ ከሆነ በፍጹም ተሳስተሃል። ምናልባትም መጀመሪያ ላይ ስለሚወደኝ ነው የሚቀናው፣ ስለሚያፈቅረኝ ነው እነዚህን ጥያቄዎች ደጋግሞ የሚጠይቀኝ ብላ ልታስብ ትችላለች። ነገር ግን ይሄ ትክክለኛ የፍቅር መገለጫ አይደለም። በጊዜ ሂደትም አንተ ስትደጋግመው እየሰለቻትና ስላንተ የሚሰማትንም ስሜት እያደበዘዘው ነው የሚመጣው። በዚህ መስመር ውስጥ የምትቀጥሉ ከሆነ ነገ ላይ ነገሮች ይባባሳሉ። መንገድ ላይ የሚያያትን ሰው በሙሉ ካልደበደብኩ የሚል መርዛማ አመለካከት ያለውን ቦይፍሬንድ ነው የምትሆነው። ስለዚህ በትንሹ ያልተቋጨ ነገር መጨረሻው እንደዛ ስለሚሆን ከወዲሁ ማሰብ ይኖርባል። ሲጀመር በዚህ መልኩ ፍቅር በፍጹም አይገለጽም። ይሄንን ነገር በደንብ ልትገነዘቡት ይገባል ማለት ነው። እንግዲህ በዛሬው ቪዲዮ ፍቅራችሁን ለመግለጽ ወይም ደግሞ ለምትወዷት ሴት ያላችሁን ስሜት ለማሳየት በሚል በፍጹም መጠቀም የሌሉባችሁን 10 የተሳሳቱ መንገዶችን በዝርዝር ያቀረብኩበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች የወንዶች ጉዳይን በተመለከቱ መሰናዶዎች ተመልሰን እንገናኛለን። እስከዛው ቻናሉን ሰብስክራይብ ያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት ጋብዝን። የሰዓቱን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።